አሬ ሌለ ጸዴ ነው። ቃጁ ያፈላችሁ ምንም ነገር ይመስጣል። እሷ ናት እንዳፈላችሁ። ከቃጁ መጃጃል ኮታ አድርጎ ደረቱን ነፍቶ አየዋለሁ ብዬ አስቤ አላውቅም። እንዴ እና አንቺም ለምን ጭዌውን ትሰቂዋለሽ? ጀለስ ኑሮ መሯት እንድትቀየስ ፈልጌ ነው። እሱ መቼም ሊሆን አይችልም። እሺ እንዳታስበው። ለምን ሲባል ምክንያቱም ጀሞ የሌለ ስለጸዳኝ መቼም ቢሆን አልፋታችሁ። ወይኔ ቾምቤ አንተ ልጅ ግን እየወሰወስከኝ ነው። ከፈለክ አሁንም በቦክስ ልትመታኝ ትችላለህ። ያው በል አንተ ያማል እንዴ? ምን ላድርግ ቃጁ? ጀለስን አሾፊውም እንዴ? በትልቅ በትንሹ ጓ ማለት አልሰለቻለሁ። ምን ላድርግ እንዴ? እና ለዛ ነው ጉንጭህን መስዋዕት ያረከው? ምን ላድርግ ብለሽ ነው ቃጁ? ለነገሩ ተው። አንተን እዚህ ይዘው መጥተው ችግር እየፈጠሩ ያሉት ሚኪና አቡሽ ናቸው። አዎ ምን ነው ገረመ? እነሱ ልጆች የሚያመጡብን ነገር ገና ሚስት አሳጥቶ ሲንግል አርጎ እንዳያስረጀን ነው መፈረው። እንዴ ቆይ ምን አስበህ ነው? ናታን ባይመጣ እኔና አንቺ ግጣም እንደሆነ ነው እንዴ የምታስቢው? እንክት ይሄ ነው ግጣም እንዴ? ቆይ ገና ምንም ሳይኖራችሁ ነው እንዴ እንደዚህ እንቧከረዩ እያልክ ያለው? ምን ነው ፈገግ አልክ? መጀመሪያ የጠየቅኩን መልስ። መጀመሪያ የጠየቅኩን አንተ መልስልኝ። ምን ነው ፈገግ አልክ ብያለሁ እንዴ? አይ ፈገግ ብለህ ሳይሆን ጥርስሽ ወልጎብ ነው። ቃጁ የሾለከው እኮ ግባልኝ እያለኝ ነው። ከፈለክ ይሄንን በቦክስ ማለት ትችላለህ። ወይኔ ቾምቤ ጀለስ ምን እሺ ነው ሊቆራፈድ የሚሞክር? አቡ በቃውን ወሬ አታብዙ። ተማሪዎች ስለተለቀቁ ስፓታችን ጋር ሄደን ሚኪን እንጠብቃቸው። እሱ ጸዴ ሐሳብ ነው። እኔ ቆልሆል አረ ኮንታክት ሙድ ማራመድ እቆልፈዋለሁ አላልኩ? ቆልፍ ፍረድ ወይ ፍረድ አለ። ይኸውልህ በቃ ሻንቲ፣ አሁን ግን በችኮላ ችግር ፈጠርኩኝ። ምን አይነት ችግር? አንተን ልናገኝህ እየመጣን እያለ ወንድሜን አገኘ ነው። ከዛን ወንድሜን አግኝተን ነው ቁመን እያወራ ነው እያለ ልጁ ከጀርባችን መጣ። ከጀርባችን ሲመጣ ደግሞ በቃ ወንድሜን እንደ ፍቅረኛው አክት አድርግ ምናምን አለው እና ግን አሁን ይሄንን ነገር ሳስበው ወንድሜን እንደ ፍቅረኛው አክት አድርግ ማለታችን ትክክል አልነበረም። ለምን? ምክንያቱም ወንድሜ እጅ የገባች ሴት በሰላም አትወጣ። ያቀናብርልሻል። ለነገሩ እኮ እሱ ምን አጠፋ? ልክ እኮ ነው። እሷ ነሽ ባልሆነኝ በላይ ሄደችው። ለነገሩ እኔም ካልቀመስኩ እኮ እንዴ ዝም ብዬ ባልሆን። ምንድነው የምትቀምሰው? ጫው። ለነገሩ እኮ ይሄንን ማስረዳት እኮ ላንቺ እኮ ከባድ ነገር ነው። አሁን ምን ውስጥ ነው የገባሁት? ኧረ በስማ። በቃ እኔ አሁን አንተ እንደ ፍቅረኛዋ እንድትሆንላት ነው የምፈልገው። ማለት ባልቀየርላት ነው? አሻንቲ እኔ እየቀለድኩ አይደለም እንዴ። የሚያስቸግራት ልጅ እኮ ከወንድምሽ ጋር አይተዋታል። እኔ እኮ ለሷ አስቤ ነው እንዳያጫውታት። ልጁ የሴት ምች ነው። እመኔን ደጋግሞ በተገናኙ ቁጥር ሌላ ነገር ነው የሚፈጠረው። እንግዲህ እኔ እናት እኔ ምንም ማድረግ አልችልም። ልጁ ልክ ነው እናቴ። ያድርግለት፣ ይስመርለት፣ ትስጠው፣ ትንከባከብ። አይ ታድሎ በእናትሽ